ትችላለች። በአንድ እግሯ አንገቱን ረግጣ በአንድ እጇ ደግሞ ጆሮውን እንደዚህ አድርጋ ማረፍ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና አንዴ ይሄን መልስልኝ። እሺ ተውበትን ማለት ነው። ሐዋርያቶች ሲጠይቁት ያው እኔ የሰው ልጅ ማን ብለው ይጣሩታል እያለ ሲጠይቃቸው ያው ብዙዎቹ ነቢያት ነህ እያሉ እንትን ይሉት ነበር። ብዙ ኤልያስ ነህ እያሉ ይጠይቁት ነበር ማለት ነው። እና ቅዱስ ጴጥሮስ ያው ሐዋርያው አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲመልስለት ያው መልስ እንደሰጠው ኢየሱስ ክርስቶስ ማለት ነው። እናንተ አምላክም ጌታም ትሉኛላችሁና እንዲሁም ነኝና ይላል ኢየሱስ ክርስቶስ። ይሄ አምላክም ጌታም ትሉኛላችሁ አይደለም ይላል። አምላክ አይደለም በፍጹም። ጌታም አምላክም ትሉኛላችሁና እንዲሁ ነኝና ይላል። አይደለም እንደሱ አይደለም። ላሳይሽ እችላለሁኝ እንደሱ አይደለም። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ይገኛል። አምላክ የሚል ቃል በፍጹም የለውም። እዚያ ጋር ሽታየው። እሺ ጌታም አምላክ እሺ አውጣልኝና አንተ በልልኝ የሚለው ምንድነው? ጌታና መምህር ትሉኛላችሁ እንዲሁ ነኝና ነው የሚለው። ጌታ ማለት ጌታ ማለት ደግሞ ምንድነው? አለቃ እንደማለት ነው። የተሰጠው ጌትነት ነው። ክርስቶስ ጌትነቱ ያ ማለት እግዚአብሔር ጌታ አድርጎት ነው። እሺ ይላል። አታጭበርበር ይላሉ። ለምን ማጭበርበረው? እንደናንተ መሰልከው እንዴ? እና አምላክ አይደለም በፍጹም የሚለውን ይላል ብለን እንናገራለን። ያው አንተ እንዳልከው ነው። ጌታም መምህርም ትሉኛላችሁ እንዲሁ ነኝና ያልከው ትክክል ነው። እዚህ ጋር እኔ እንትን ያልኩት አምላክ የሚለውን እኔ ስላስገባው ነው። እና ጌታ ከፈጣሪ ከአንድ ፈጣሪ በስተቀር ጌታ ማን አለ? ሌሎች አሉ። ነፍ አሉ። አሳይሻለሁ፣ አስቆጥርሻለሁ። ችግር የለውም። ያውና የሚለው ምንድነው? እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ አለ። ይሄ ነው። አሁን እዚህ ቦታ ላይ ታዲያ ጌታ ሲባል አምላክ ማለት ነው ወይ? አይደለም። አንደኛ የኢየሱስ ክርስቶስ ጌትነት በተሰጥኦ ያገኘው ጌትነት ነው። ያ ደግሞ የሚሰጥ ጌትነት ደግሞ ስልጣን ነው፣ ሹመት ነው። ገብቶሻል? አምላክ ጌትነትን ይሰጣል እንዴ? አይሰጥም። አምላክ ጌትነት ባህሪው ነውና የሚሰጥ አይደለም። የክርስቶስ ጌትነት ግን ስንፈትሸው መጽሐፍ ቅዱስን አምላክ ተደርጎ ነው በመደረግ ያገኘው ጌትነት ነው። የቱ ጋር ከተባለ ላሳይሽ። እግዚአብሔር ጌታ አድርጎት ነው ብሎ ቃል በቃል መጽሐፍ ቅዱስ ይናገራል። ያውና የሐዋርያት ሥራ ምዕራፍ 2 ቁጥር 22 ነው። ምን ቁጥር 36 ላይ ይላል። ያው ምን ይላል? በደንብየው እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እሺ እግዚአብሔር ነው ጌታ ያደረገው፣ ክርስቶስም ያደረገው እግዚአብሔር ነው። ይህ ሁሉ ተሰጥኦ ነው ለእርሱ ተሰጥቶ እንጂ የእርሱ ማንነቱ ባህሪው አይደለም። ሌላ ማን ነው ታዲያ ጌታ ያደረገው እግዚአብሔር ከተባለ ዮሴፍን እግዚአብሔር ጌታ አድርጎታል ነው። ላሳይሽ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ያው አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ፣ ወደ እኔና አትዘግይ። አየሽ እግዚአብሔር ጌታ አደረገኝ ብሎ ተናግሯል። ሙሴም ጌታ ተብሏል፣ ዳዊት ጌታ ተብሏል፣ አብርሃም ጌታ ተብሏል። እነዚህ ሁሉ ጌታ ተብለዋል። ምን ማለት ነው? ጌታ ከተባለ ስልጣን ነው፣ አለቅነት ነው። ለህዝቦቻቸው መሪ አድርጎ አምላክ ስለመረጣቸው ለዚህ ነው ጌታ የተባሉት እንጂ መለኮታዊ ጌትነት አይደለም። መለኮታዊ ጌትነት የማን ነው ከተባለ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ፣ ማርቆስ ወንጌል ላይ ይላል አባት ሆይ የሰማይ የምድር ጌታ አንተ ነህ ይላል። አየሽ የሰማይ የምድር ፈጣሪ ጌታ አብ እንደሆነ ኢየሱስ ክርስቶስ ይናገራል። ነገር ግን እነዚህ ጌታ የተባሉት ከምን አንጻር ነው ከተባለ ለተላኩለት ወገን ነው። የእስራኤል ወገን ሁሉ ይወቅ ኢየሱስን ጌታ እንዳደረገው ይላል ጴጥሮስ ይላል መጽሐፍ ቅዱስ። እና ስለዚህ ጌትነታቸው በመሰጠት ያገኙት ነው ክርስቶስ። ያ ማለት አለቅነት ነው፣ ሹመት ነው፣ ለህዝቦቻቸው መሪ መደረጋቸውን የሚገልጽ ነው። እሺ ዮሐንስ ራእይ መጨረሻ ላይ እሺ አንተ እንዳልከው እንትን እያልኩ እየተረዳው ነው። ዋጋና ቅጣት እነሆ ፈጥኜ እመጣለሁ፣ እያንዳንዱ እንደ ስራው መጠን እከፍለው ዘንድ ዋጋዬ ከእኔ ጋር ነው አለ። አልፋና ኦሜጋ ቀዳማዊ ዳህራዊ መጀመሪያውና መጨረሻው እኔ ነኝ። ወደ ህይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጃቸው
በደጃቸውም ወደ ከተማይቱ እንዲገቡ ልብሳቸውን የሚያነጹ ብፁዓን ናቸው ብሏል። አምስቱ ግን ከዚያ ሀገር ወደ ውጭ ይወጣሉ። እነዛ አስማቶች፣ ዘማዊ፣ ነፍስ ገዳዮቹ፣ ጣዖት የሚያመልኩ፣ የሐሰት ስራን ሁሉ የሚያመልኩ የሚወዱ ሁሉ ናቸው። እኔ ኢየሱስ ለእናንተ ለአብያተ ክርስቲያን ይህን ይመሰክርላችሁ ዘንድ መልእክተኛዬን ላኩ። የዳዊት ስርና ዘር ነኝ፣ የሚያበራ የአጥቢያ ኮከብ እኔ ነኝ። መንፈሱ ለሙሽራይቱ ና ይላሉ፣ የሚሰማው ና ይበል፣ የተጠማው ይምጣ፣ ወደ የህይወት ውሃ ያለ ዋጋ ይወስዳል ይላል ኢየሱስ ክርስቶስ። እዚህ ጋር ሲያስረዳ እንትን ሲለም ማለት ነው የተጠማ ያው ኢየሱስ ክርስቶስ ለኛ ለክርስቲያኖች ይመሰክርላችኋል ይላል እዚህ ጋር ማለት ነው። መልእክተኛን ላኩ፣ እኔ የዳዊት ስርና ዘር ነኝ፣ የሚያበራ አጥቢያ ኮከብ እኔ ነኝ አለ። ማንም የሚለው ኢየሱስ ክርስቶስ ማለት ነው። አልፋና ኦሜጋ እኔ ነኝ አለ፣ መጀመሪያ እና መጨረሻው ማለት ነው። እነህን ታስረዳኛለህ? እሺ፣ በመጀመሪያ ኢየሱስ ክርስቶስ እንዲህ ያደርጋል ተብለው የሚገለጹ ሁሉ እንዳለ ከአምላኩ ዘንድ በመሰጠት በስልጣን ተሰጥቶ ያገኘው ነው። ራሱ ኢየሱስ ክርስቶስ ምን አለ? ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣንን አሳልፎ ሰጠው ይላል። ተሰጥቶ አንድ ሰው ይህን ስራ የሚያደርግ ከሆነ በህዝቦች ዘንድ ምንድነው አዲሱ ነገር? አምላክ ያ ያደረገውን ስልጣን የሰጠውን አምላክ ነው። በእርሱ ነው መደነቅ ያለባቸው። ገብታችኋል አይደል? ክርስቶስ ይህን ስራ የሚሰራው እንዴት ነው ከተባለ ስልጣን ተሰጥቶ ነው። ታዲያ ይህን ስልጣን አሳልፎ ያስረክባል ወይ? አዎ ያስረክባል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 23 ላይ ስልጣንንም አለቅነትንም ሁሉን ለአባቱ አሳልፎ በሰጠ ጊዜ ይላል። አሳልፎ ይሰጣል። ከዚያስ ሁሉን ላስገዛለት ወልድም ደግሞ የዛኔ ሁሉን ላስገዛለት ይገዛል ይላል። አየሽ፣ ይህ ሁሉ አሳልፎ የሚመለስ ነው። የተሰጠው እንደሆነ ገልጿል፣ የሚመልሰውም እንደሆነ ገልጿል። ቶሻል አይደል? አንደኛ ይሄ ነው። ፊተኛና ኋለኛ ማለት የአምላክ ባህሪ ነው ወይ? ፊተኛና ኋለኛ ሲል ልክ የአምላክ ባህሪን እያለ ኢየሱስ ክርስቶስ አይደለም። ፊተኛ የተባለው ከምን አንጻር ነው? አንጻራዊ ፊተኛነት ነው። ፊተኛ የተባለው ያኔ በኩር የተባለው ወይ ፊተኛ የተባለው ኢየሱስ ክርስቶስ ከሙታን በኩር ስለሆነ ነው። ይሄን ታውቂያለሽ አይደለ? ከሙታን በፊት ያ ማለት ቀድሞ ትንሣኤ ስላደረገ እንደ ክርስትና እምነት እኔ ትንሣኤ ነኝ ብሏል አይደለ? ተነስቷል አይደለ? ይህ የፊተኛ የተባለው ከዚህ አንጻር ነው። ኋለኛ የተባለው ደግሞ ኋለኛው አዳም ስለሆነ ነው። እሱ ኋለኛው አዳም እያለ ጳውሎስ ይጠቅሰዋል አይደለ? ይህ ነው። ስለዚህ ፊተኛው አዳም ያኛው አዳም ሲሆን እሱ ደግሞ ኋለኛው አዳም ተብሏል። ፊተኛና ኋለኛ የተባለው በተላከለት ሕዝብ መካከል ኢየሱስ ክርስቶስ የመጀመሪያው ትንሣኤ ስለሆነ ፊተኛ የተባለው ከዚህ አንጻር ያ ነው። እሺ ከፈጣሪ በስተቀር የመጀመሪያና መጨረሻው ፈጣሪ አሁን መጀመሪያ መጨረሻ አሁን የመጀመሪያው ነኝ ካለ እንዴት በዚህ መልኩ ልታስረዳ? ማለት አልገባኝም። ያንተ ያልከው መጀመሪያ ነኝ ካለ መጨረሻው ምን ነኝ ካለ ማለት ይሄ መነሳቱ እናንተ ነው ያስረዳኝ ማለት ነው። አይደለም ምን ሰገን ከፈጣሪ በስተቀር መጀመሪያና መጨረሻ ሌላ አለ? ኦኬ ኋለኛ የተባለው ከምን አንጻር ነው? ፊተኛ የተባለው ከምን አንጻር ነው? ከፍጡር ጋር እያነጻጸረው እንጂ ከፈጣሪ ጋር አይደለም። ኋለኛ ሲል ጊዜ ኋለኛው አዳም ለማለት ነው። ኢየሱስ ኋለኛው አዳም እንደሚባል ታውቂያለሽ አይደለ? እኔ ፊተኛው ነኝ ሲል ጊዜ እኔ ከፍጥረት ሁሉ በኩር ያ ማለት የመጀመሪያ ስለተነሳ ማለት ነው። ከዚህ አንጻር ነው። አንዴ ላሳይሽ ኋለኛው አዳም ተብሎ እንደሚጠራ ያውና እዚህ ጋር ላሳይሽ። በኩር ነኝ ካለ በኩርም እኛ የምናውቀው የመጀመሪያ ልጅ ነው። በኩር እኛ መነሳቱ ሳይሆን እዚህ ጋር እንትን ማለት የምትችለው የአብ ልጅ ነው። እኛ የአብ ልጅ ነው። አባቱ እንደው የአባቱን ፈቃድ ሊፈጽም እንደመጣ ይሄን እናምናለን። መውረዱን እናምናለን። እሺ እያሳየሁሽ አንዴ በኩር የተባለው አሁን ከህዝቦቹ ከሐዋርያቶች አንጻር ነው። እሱን አሳይሻለሁ። እሺ አሁን ኋለኛ የተባለው ከምን አንጻር እንደሆነ ኋለኛው አዳም ለማለት እንደሆነ ላሳይሽ። ኢየሱስ ክርስቶስ ኋለኛው አዳም እንደሆነ በመጽሐፍ ቅዱስ ላይ ጳውሎስ ራሱ ያስረዳል። ያው እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል አለ። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል። አይሽ አይደለ? ኋለኛው አዳም የተባለው ማን ነው ከተባለ ኢየሱስ ክርስቶስ ነው። ኋለኛው አዳም ተብሎ ይጠራል። በኩር የተባለው እስከ ምን አንጻር ነው ከተባለ ሆነም
ከሐዋርያቶች አንጻር ነው። ላሳይሻለሁ። በኩር የተባለ ከሐዋርያቶች አንጻር ነው። እሺ ያውና እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም ይላል በደንብ አስተውይ፣ በሁሉ ፊተኛ ይሆን ዘንድ አለ። በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው ይላል። የመጀመሪያ የተነሳ ትንሣኤ ያደረገ ስለሆነ ኢየሱስ ክርስቶስ እንደ ክርስትና እምነት በኩር የተባለው እና ፊተኛ የተባለው ከሙታን መነሳቱን አስመልክቶ የተነገረ ቃል እንጂ መጀመሪያ ነበረ እያለ ስለ አምላክነት ባህሪ እያወራ አይደለም። በኩር የተባለው ፊተኛ የተባለው ለምንድን ነው የሚለውን እዚህ ጋር አስቀምጦልሻል። እርሱ ቀድሞ ስለተነሳ ከሙታን መነሳቱን አስመልክቶ እርሱ የፍጥረት ሁሉ በኩር ማለት ከፍጥረት ሁሉ መጀመሪያ ትንሣኤን ያደረገ ለማለት ነው። ገብቶሻል አይደለ? ፊተኛ የሚለው ይሄን ነው። በኩር የሚለው ይሄን ነው። ኋለኛ የሚለውስ ምንድን ነው ከተባለ ኋለኛው አዳም ስለሆነ ነው። ፊተኛው አዳም ብሎ የሚናገረው አዳምን ነው ራሱ። ኋለኛው አዳም እያለ ቅድም እንዳሳየዎች ደግሞ ኢየሱስ ክርስቶስን ኋለኛው አዳም የሚለው ከዚህ አንጻር ነው። ይሄ ነው። እሺ ሌላ ከዚሁ ጋር በተያያዘ ሌላ በዚህ መልኩ የተገለጻለ ወይ ከተባለ ዘመን የማይቆጠርለት ሰው እንዳለ መጽሐፍ ቅዱስ ላይ ላሳየሽ። ክርስቲያን አይደለችም፣ በጓደኛዋ ገብታ ነው። ፈቲ ሙስሊም ነች፣ በእሷ ገብታ ነው። እሺ አንድ ሰው ልጠቁመሽ። እሺ አለሽ? ይሰማሻል? ዕብራውያን ምዕራፍ 7 ላይ አንድን አካል እናገኛለን። በደንብ አስተውይ። እዚህ ጋር ምን ይላል? የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጸዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው ይላል። ለእርሱም ደግሞ አብርሃም ከሁለት አስራትን አካፈለው ይላል ለመልከ ጸዴቅ። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ነው ይላል። አሁን በደንብ አስተውይ። ይሄ መልከ ጸዴቅ ምን እንደሆነ አባትና እናት የትውልድ ቁጥር የሉትም ማለት ያው አባት የለውም እናት የለውም የትውልድ ቁጥር የለውም ማለት ለዘመኑም ጥንት ለህይወቱም ፍጻሜ የለውም ማለት ያው ይሄ ነው አልፋና ኦሜጋ ማለት ይሄ ነው የመጀመሪያና የመጨረሻ ማለት። ነገ ሌላ ሰው ተብሏል ወይ ከተባለ ያው እና ይሄ ሰውዬ ተብሏል። እናት የለውም አባት የለውም የዘር ሐረግ የለውም ለዘመኑ መጀመሪያም የለውም መጨረሻም የለውም። ይሄ ቀጥሎ ምን አለ? ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል አለ እና ስለዚህ ዕብራውያን ምዕራፍ 7 ከቁጥር 1 ጀምሮ እና ዋናው ልታውቅ የሚገባ ምንድነው? በኩር ነው ሲል ጊዜ ልክ እንዲሁ ደግሞ በኩር ነው ሲል የመጀመሪያ ማለት ነው። ከምን አንጻር ነው ጥያቄው? ከተላከበት ትውልድ አንጻር ከሐዋርያቶች አንጻር የመጀመሪያ በኩር ነው። እሱ የመጀመሪያ የተባለው ፊተኛ የተባለው ከሙታን በፊት ቀድሞ ስለተነሳ ከሙታንም ቀድሞ ስለተነሳ እንደሆነ ይገልጸዋል። ኋለኛ የተባለው ከምን አንጻር ነው? ከአዳም ጋር እያነጻጸረ ነው። ፊተኛ የሚለው ሌላ አካል አለ። ማን ነው ያ አካል? ፊተኛው አዳም ጳውሎስ ገለጸ። ከአዳም ጋር እያነጻጸረው ነው። ከፍጥረቱ አነጻጽሮ ጨረሰ እንጂ ወደ አምላክነት ባህሪ ከፍ እያደረገ አይደለም። ሌላ ጥያቄ ያለው? ሰላም አለይኩም። ወአለይኩም ሰላም። እሱ እንዴት ነው? ሰላም ነው። እኔ አንድ ጥያቄ አለኝ። አንድ ሶስት ነው። ከዛ መጀመሪያው ነብዩ ዳንኤል ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ከሞቱ በኋላ ተቀብሯል የሚባለው ከዛ ሞቶ ተቀብሮ ነበረ ወይስ እንዴት ነው? እሱ እንትን እሺ ነብዩ ዳንኤል ከነቢያቶች መካከል አንድ ነብይ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ከመሲሁም ከነሱ በፊት የሞተ ነው። ነገር ግን አስክሬኑ ሳይበሰብስ ቆይቶ እስከ ነብዩ ሰለላሁ ዐለይሂ ወሰለም ዘመን ድረስ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ከአቡበክር ስዲቅ ግዛት በኋላ ዑመር ብን አልኸጣብ እየገዛ ባለበት ጊዜ አስክሬኑን አግኝተው የቀበሩት ታላቅ ነብይ ነው። ይህን ቀደምት መልካም ሰለፎች በኪታቦቻቸው ላይ አጽድቀዋል። ኢብኑ ተይሚያ ሌሎችም ልክ እንዲሁ እና ተቀብሮ ነው ወይ ውስጥ ተቀብሮ ሳይሆን እነዚህ ሰዎች ይባረኩበት ነበር። እስራኤላውያኖች አይሁዲዎች ይህን ነቢይ አስክሬኑን በሳጥን ውስጥ አድርገው ይባረኩበት ነበር። አላህ ስብሐነሁ ወተዓላ በዚህ በነቢይ ላይ ይህን ተአምር አደረገ። እሱ ብቻ ሳይሆን ማንኛውንም ነቢይ አስክሬኑን አፈር አይበላውም፣ አይበሰብስም። የነቢያቶች ሰውነት አፈር አይበላውም። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ?
ኢነላህ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ አላህ መሬት ላይ እርም አድርጎባታል የነቢያትን ሰውነት እንዳትበላ ብሏል። ስለዚህ አፈር አይበላም። ለዛ እሺ። ሁለተኛ ደግሞ ኢምራን የመርያም አባት ነብይ ነው የረሱል ነው? ላ ከደጋጎች መካከል አንድ ደግ ሰውና መልካም ሰው እንደሆነ ነው የተገለጸው። ነብይ ነው የሚል የለም። ረሱልም አይደለም። እንደዛ የሚል የለም። እሺ ሶስተኛ ጥያቄ የሆነ ልጅ ጋር ተከራክረን በእስልምና ቆሞ መሽናት ከትላልቅ ወንጀሎች ተባብለን ከዛ ተከራክረን ነበር። እንዴት ምን አልክ? ድገማ። በእስልምና ቆሞ መሽናት ከትላልቅ ወንጀል ነው ብዬ ተከራክረን ማን ያለው አይደል? እንደዛ ነው። ቆሞ መሽናት ይቻላል፣ ችግር የለውም። ቁጭ ብሎ መሽናት ይቻላል። ነገር ግን እዚህ ቦታ ላይ ልታውቁ የሚገባው ዋናው ነገር እንዳይረጭባቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም ሁለቱንም አስተምረዋል። ለምንድን ነው ያስተማሩት? ተመልከቱ። ለምንድን ነው ያስተማሩት? ነብዩ ሰለላሁ ዐለይሂ ወሰለም እኛ ጋር ነጃሳ ነገር የሚባል ነገር አለ። ብዙ ጊዜ ቁጭ ብለው መሽናትን ያነሱና ክርስቲያን ሰባኪዎች የሚተቹት ሲያጡ ወይንም እንዴት መተቸት እንኳን እንዳለበት አያውቁም። ተሳዳቢዎቻቸው ማለት ነው። ተችነን ብለው አስተማሪ ነው። ነብይ መሐመድ ቁጭ ብሎ ይሸናል፣ ነብይ እንዴት ቁጭ ብሎ ይሸናል ይላል። አረ ሌላ የለም። ነብይ እንዴት ቁጭ ብሎ ይሸናል? የነብይነት ሚዛን ቁጭ ብሎ ከሸና ነብይ አይደለም ማለት። ለምንድን ነው ቁጭ ብሎ መሽናትን ያስተማሩት? ሌላ ቦታ ቆሞ መሽናትን አስተምረዋል። ለምንድን ነው? አንደኛ እኛ ጋር ነጃሳ የሚባል ነገር አለ፣ እናንተ ጋር የለም። ዝም ብሎ ነጃሳውን ሸንተህን በዛው እንደዚህ አረግፈህ ቀጥታ ትሄዳለህ። ሰማይ የምትኖር አባታችን መንግስትህ በምድር ትምጣ፣ እንጀራችን የቀን እንጀራችን ተሰጠ። ላ እንደዚህ የሚባል ነገር የለም። እኛ ጋር ጠሃራ አለ። ሽንተህን እንደዚህ አረግፈህ ምናምን ላ ከአምላክህ ከአላህ ስብሐነሁ ወተዓላ ፊት ስትቀርብ ጊዜ እስቲንጃ የሚባል ነገር አለ፣ ውዱ የሚባል ነገር አለ፣ ስርዓት አለው። እንደዚህ ይሄንን የአምላክ ህግና ስርዓት ጠብቀን ቦታች ኋላረ ለዛ ሲባል ይሄን ሽንት እንዳይነጅስ ከሚል አንጻር ነብዩ ሰለላሁ ዐለይሂ ወሰለም ሁለቱንም አስተማሩ። ቁጭ ብሎ መሽናትን መቼ ነው የምንጠቀመው? ለምሳሌ የምንሸናበት ቦታ ለምጣ ድንጋይ ከሆነ በምትሸና ጊዜ ቁመህ ይረጫል አይደለ? ያን ለመጠንቀቅ ሲባል ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብሎ መሽናትን አስተማሩ። እሺ ያ አፈር ከሆነስና አፈሩ የሚቀበልና የሚይዝ አሸዋ ነገር ከሆነ ተመልሶ ልብስህ ላይ የማይረጭ ከሆነ ቁመህ መሽናት ትችላለህ፣ ችግር የለውም። ሁለቱም ያስተማሩት ነብዩ ሰለላሁ ዐለይሂ ወሰለም እና ስለዚህ ቁሞ መሽናትን ሳይሆን የከለከለው እንዳይረጭበት ጥንቃቄ ማድረግን ነው። ቦታችኋል። እሺ ሽኩራን ጀዛከላህ። አላህ ይጠብቅህ። አሚን ወያክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለ አልሐምዱሊላህ። እንትን መልእክት አድርስ ተብዬ ነበረ ከኡስታዝ ጆሃር ኬሚሴ። እሺ ትተዋወቃላችሁ መሰለኝና የሆነ ሰዓት ላይ ውጭ እያሉ በዋትስአፕ ምናምን ታወሩ ነበረ። እሺ እና አላስታውስኩም እና በጣም ነበር የምናወራው ምናምን አለ። ባለፈው ዕለትም ሊያገኝህ ፈልጎ ነበር እዚህ ወደ ኢትዮጵያ እንደመጣ እና ስልኩን ተቀበልልኝ እና በውስጥ ጽፌልህ ነበረ። አልተመቸህም መሰለኝ። ስልኩን ተቀበልልኝ ምናምን ብለውኝ ነበረ። መልእክት ነው። እሺ ሰላም ብለው። እሺ ሰላም አለይኩም ብለዋል። ሁሴን መርሐባ ነግረዋል። አይ አስሚ አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው። እሱ እንዴት ነህ? አለ እንዴት ነሽ? ጸጋና ሰላም ይብዛልሽ። አልሐምዱሊላህ ደህና ነኝ። የሆነ ሰዓት ላይ በስህተት ያው ልጅነት ነው ፍቅር ይዞኝ ነበረና ወደ ክርስትና ሄድኩኝ። ከዛም በውሃ ጠመቁኝ ምናምን። ከዛ በኋላ ተመልሼ ነበረና በራሴ ነው እንትን ሻሃዳ ያዝኩት እቤት መናገር ፈርቼ ማለት ነው። እና ማለት
በራሴ ይዤ ያኔ ጾምም ጾም ያለው አንድ ረመዳን ማለት ነው። እንደዚህ ሚዲያ ላይ ሻሃዳ ደጋሚ መያዝ ፈርቼ ማለት ለምን ሙስሊም ሆነሽ ወደ ክርስትና ነሽ ምናምን ይሉኛል ብዬ አይ እሺ በቃ በትክክል ሻሃዳ ይዘሻል አይደለ? አዎ ራሴ በትክክል ይዣለሁ። አይ በቃ በቂ ነው። በቂ ነው። እሺ ጀዛከላህ። ማሻአላ ጥያቄ ያላችሁ የገባችሁ ልጆች ያው ኦኬ እሺ ጥያቄ ከሌለ እናውረድሽ እሺ ፈቲ ጓደኛሽ አለች ጥያቄ ያላችሁ يا سلام نزلوهم تحت بسرعة ታች እዚህ ዳመጣ እዚህ ሰላም ያምጣባን ይበቀራለቱ እዚህ ጋር እኮ ያና ዝኛደ ነው ታዲያ ነው ላይ ባወጣላው ትቆዳብኝ ማለት ምን ነው የሚወደኝ ለምን ታባት አድርጉ ልጆች ሰላም ሰላም ወራረታል ሰላም ነው እንዴት ነው አንዴ ኮፒ ሊንክ አድርጉ ታብ አድርጉ ልጆች እሺ ሰላም አላው ደና ጥያቄ አለ እሺ ጥያቄ ምንድነው የኔ ጥያቄ ያው ለማወቅ ነው በተወሰነ ቁርአንን ማንበብ ጀምሬ ነበርኩኝና ጥያቄ ፈጠረብኝ ያለ ነው እሺ አንዴ ሳታቋርጡ ልጅ ቁርአን እሺ ምን አልከኝ